ካናዳ እንኳን 159ኛ የልደት በዓልሽ አደረሰሽ ማለት እንፈልጋለን። ሀገሪቱ ሙቀቱማ ለብቻ ኤር ኮንዲሽነሩን እኮ ሰባበረው። በጣም ኦቨር ሃይ ስለሆነ በጣም በቀላሉ ሊገጠም የሚችል የቁም ኤር ኮንዲሽነር ያበረክታሉ ይሰጣሉ። ሲቲው ይሄንን ወስኗል። ወላጆች ህፃናት ልጆች ያላችሁ አካባቢያችሁ ያለውን የማቀዝቀዣ ማዕከል፣ መዋኛ፣ ስፕላሽ የሚደረግባቸው ቦታዎች እንድትሄዱ ማሳሰብ እንወዳለን። ጉዳዩን እንድትመለከቱት ሲሪየስ ሆናችሁ እንድትጠይቁ ብዬ ነው። በየአመቱ ጁላይ 1 ቀን ካናዳ ዴይ በሚል ይታሰባል። ማንኛውም ነገር የሚደረገው በስማችሁ ነው፣ በኢትዮጵያውያን ስም ነው። ከ3 ቀን በፊት ለብርሃን ቴሌቪዥን ከጠበቃ ደብዳቤ ደርሶናል። ይህንን የሚያክል $130,000 $85,000 አውጥታችሁ ቤቱን ስታሰሩ ድርጅቶች የተወዳደሩ ድርጅቶች ካሉ ይሄ የኃላፊነት ጉዳይ ነው። ጸብ ምናምን የለም። እኛ የምናገለግለው ለኮሚኒቲ ነው። 17 ዓመት በላይ እንደው መለስ አድርገና ያገለገልነው ኮሚኒቲውን ነው። ጤና ይስጥልኝ። በያላችሁበት የአክብሮት ሰላምታችን ይድረሳችሁ። ይህ የብርሃን ቴሌቪዥን ሳምንታዊ እንግዳችን ዝግጅት ነው። በዚህ ዝግጅት የተለያዩ ከማህበረሰባችን እና ከዓለም አቀፋዊ አህጉራዊ ሁኔታዎች ጋር የተያያዙ ማህበረሰባችንን የሚነካኩ ጉዳዮችን የምናነሳበት ነው። አንዳንድ ጊዜ ደግሞ በጉዳዮቹ ዙሪያ እንግዶችን እንጋብዛለን። ዳግማዊ ታሪኩ ነኝ። አሁን እዚህ ቦታ ላይ ሆነን እንግዲህ ፕሮግራሙን የምንጀምረው አብሮኝ የብርሃን ቲቪ አዘጋጅ ብርሃኑ አለ። ብርሃኑ እስቲ ሰላምታ አቅርብላቸው ለአድማጮች እና ተመልካቾች። ጤና ይስጥልኝ እንደምን ሰነበታችሁ? የብርሃን ቴሌቪዥን ተከታታዮች ሰላም ናችሁ ወይ? ብርሃን ቴሌቪዥን እንግዲህ ዛሬ እንግዳችን ፕሮግራም ከዳግማዊ ጋር ብቅ ብያለሁ። በተለያየ ጉዳዮች ላይ እንወያያለን። የእናንተንም አስተያየት እንፈልጋለን። ብርሃን ቴሌቪዥን ረጅም ዓመት ያው ከእናንተ ጋር ያለ ሚዲያ ሲሆን በተለይ ኮንሰርንድ ሆኖ በኢትዮጵያ ማህበር በኢትዮጵያ ጉዳይ ላይ የሚሰራ ቴሌቪዥን ጣቢያ ነው። አሁን ወደ 17 ዓመት እያለፈን ነው። ዳግማዊ በቅድሚያ አመሰግናለሁ። ሃፒ ካናዳ ዴይ ልበልሃ። 159ኛ ዓመት አከበርን። እንግዲህ አሁን የምንገኘው ጁላይ 2 ላይ ነው። በጣም ሞቃት ነው። በጣም ታይቶ የማይታወቅ ሙቀት ነው አሁን እየደረሰብን ያለው። 36 ዲግሪ ሴልሺየስ ከሂዩሚዲቲ ጋራ ወደ 40ዎቹ የገባ ሙቀት ነው። እናንተ ሙቀቱ እንዴት ነው? እንዴት ይዟል ብሬ? እንኳን ያለ አሁንም ስቱዲዮ ውስጥ ሆኜ በጣም ነው የሚሞቀኝ። ሙቀቱማ ለብቻ ኤር ኮንዲሽነሩን እኮ ሰባበረው። በጣም ኦቨር ሃይ ስለሆነ አንዳንድ ኤር ኮንዲሽነሮች ሊችሉት እንትን አላሉም፣ አልደፈሩም። ያው አንተም ቅድም ለማለት እንደሞከርከው አውሮፓ ውስጥም እንደዛ ነው። አውሮፓ ውስጥም ካለው ከፍተኛ ሙቀት የተነሳ ብዙ በተለይ ሲኒየር የሆኑ ሰዎች በእድሜያቸው የገፉ ሰዎች ሙቀቱን ለመቋቋም ባለመቻላቸው ህይወታቸው እያለፈ እንደሆነ ዘገባዎች ያመለክታሉ። ከዚህ ከሙቀት በተያያዘ ሲቲ ኦፍ ቶሮንቶ የምንኖርባት የቶሮንቶ ከተማ በተለይ ለሲኒየሮችና ጥያቄ ለሚያቀርቡ ቤተሰቦች የኤር ኮንዲሽነር በጣም በቀላሉ ሊገጠም የሚችል የቁም ኤር ኮንዲሽነር ያበረክታሉ ይሰጣሉ። ሲቲው ይሄንን ወስኗል እና ይሄንን ለማግኘት 311 መደወል ነው የሚጠበቅባችሁ። 311 በመደወል በተለይ ሲኒየር የሆናችሁ ኤር ኮንዲሽነር መሳሪያዎችን እንድትወስዱ የቶሮንቶ ከተማ ያሳስባል። 311 ደውሉ። ከዛ በተረፈ በዛ ያሉ የማቀዝቀዣ ጣቢያዎች ማለት ከፍተኛ ሙቀት በሚሆንበት ጊዜ የሚከፈቱ ስዊሚንግ ፑሎች አሉ፣ የማቀዝቀዣ ቦታዎች አሉ። ሞሎች ደግሞ በጣም ቀዝቃዛ ናቸው። በእውነት ለማህበረሰባችን መናገር የምንፈልገው ወደ ሞሎች እንዲሄዱ ነው። ሞሎች ላይ ደፍሪንስ ሞል እዚህ እኛ ጋር ዌስት ሞሎቹን መጥቀስ ትችላለህ። ዌስት ዳፍሪን ሞል አለ፣ ዳውንታውን ሜዲተን ሴንተር አለ፣ ኖርዝ ኢስት ዛ
ወደ አንተ አካባቢ ሞሎች አሉ ትንሽ ሞሎችም አሉ ስካርቦሮ አዎ ፌርዌይ የሚያልፍ ነገር ስለሆነ በጣም ራሳቸውን ጠብቁ ሞሎቹ እንደውም በጣም የተመቹ ናቸው በጣም ይቀዘቅዛሉ ሲኒየር የሆኑ ዜጎቻችን ወደዛ እንዲሄዱ ከጤና ጋርና ከሌሎች ጉዳይ ጋር የተያያዘ ችግር ካለ ደግሞ 311 በመደወል የተለያዩ አገልግሎቶችን ለልጆች ደግሞ ስፕላሽ ማለት ውሃ የሚረጭባቸው ስፕላሾችና የስዊሚንግ ሴንተሮች በሙሉ ክፍት ናቸው ዛሬ እስከ 10 PM ድረስ ክፍት ናቸው ሰዓታቸው ተራዝሟል ስለዚህ ወላጆች ልጆቻችሁን ወደ እነዚህ ቦታዎች ውጭ ላይ ብዙ የሚቆሙ ሰዎች ዛሬ እንኳን አንዳንድ እንትኖችን እንደተመለከቱት ውጭ ላይ የሚደረጉ ኮንስትራክሽኖች በሙሉ ቆመዋል ምክንያቱም ከ35 ዲግሪ ሴልሺየስ ካለፈ ውጭ ላይ ስራ መስራት በጣም ከባድ ስለሚሆን እነሱ እንዲቆሙ ተደርጓል ወላጆች ህፃናት ልጆች ያላችሁ አካባቢያችሁ ያለውን የማቀዝቀዣ ማዕከል መዋኛ ስፕላሽ የሚደረግባቸው ቦታዎች እንድትሄዱ ማሳሰብ እንወዳለን ይሄ በቀጣይ ቀናትም የሚቀጥል የአየር ሁኔታ ስለሆነ ማለት ነው ማንኛውም አይነት ኢንፎርሜሽን ካስፈልጋችሁ 311 በመደወል በአማርኛ በትግርኛ በኦሮምኛ በፈለጋችሁት ቋንቋ አገልግሎቱን ማግኘት ትችላላችሁ ይሄንን መረጃ እንግዲህ የቶሮንቶ ከተማ አቅርቧል ይሄንን ይመስላል ወደ መጀመሪያ ርዕሰ ጉዳያችን እንሄዳለን ይሄም የኢትዮጵያ ኮሚኒቲን በተመለከተ ነው እንግዲህ የኢትዮጵያ ኮሚኒቲ በዚህ በቶሮንቶ ከተማ ላይ ለብዙ አመታት የቆየ ነው 45 አመት አካባቢ 45 አመት እንግዲህ ቀላል ጊዜ አይደለም በብዙ ጣውረድም በተለያዩ መንገዶችም ያለፈ ማህበር ነው ግን ማህበሩ አሁንም በህልውናው ላይ አለ ማህበሩን በተመለከተ የሚሰነዘሩ አስተያየቶች አሉ በተለይ በኔ በኩል ማለት የምፈልገው ነገር ይሄ ማህበር አዲስ ለሆኑ ለወጣቶች በመሐከልና ቀድሞ ከነበሩ ሰዎች እጅ በመውጣት ወደ ወጣቶቹ መሻገር ያለበት እንደሆነ ይሰማናል ይሄንን በማድረግ ረገድ ትንሽ መንገራገጮች አሉ እስቲ በአንተ በኩል ስለዚህ ማህበርና ስላሉት ክስተቶች ምንድነው የምትለው አመሰግናለሁ እንዴት ናችሁ በድጋሚ እንግዲህ ኢትዮጵያ ማህበር በቶሮንቶና አካባቢ የተቋቋመው ያው በኢትዮጵያዊ ስም ስለሆነ በጂቲኤ ማንኛውም የኢትዮጵያ ማህበር በቶሮንቶና አካባቢ ሜምበር መሆን ይችላል ማገልገል ይችላል ህግንና ደንብን ተከትሎ ማገልገልም እንደሚችል ሁላችሁም ተጣቁ ይመስለኛል ባለፈው አመታት ግን እንደው ባለፈው ታስታውስ እንደሆነ ምርጫ ተደርጎ ነበር አዳዲስ ቦርድ አባላቶች ተመርጠዋል ስራ ጀምረዋል ነገር ግን እንደ ብርሃን ቴሌቪዥንም እንደ ኮሚኒቲ ሜምበርም ጥያቄዎች አሉ ጥያቄዎችን በኢሜል ልከን ነበር ይሄ እንግዲህ የኢትዮጵያውያን በዚህ በቶሮንቶና አካባቢ ጉዳዩን እንድትመለከቱት ሲሪየስ ሆናችሁ እንድትጠይቁ ብዬ ነው ምክንያቱም ማንኛውም ነገር የሚደረገው በስማችሁ ነው በኢትዮጵያውያን ስም ነው እኛ ደግሞ ብርሃን ቴሌቪዥንም ለናንተ ለኢትዮጵያውያኖች ነው የምናገለግለው እንግዲህ ከ17 አመት በላይ በነፃ አገልግለናል ቪዲዮዎች አሉ ዶክመንቶች አሉ ነገር ግን እዚህ ካናዳ ነው ካናዳ ላይ ህግንና ህግን ብቻ ተመርኩዘን ነው ለኮሚኒቲ ለወገን ማገልገል ያለብን ከዛ ውጪ ኢትዮጵያ አይደለም this is Canada anyway ባለፈው ወራቶች የኢትዮጵያ ማህበር በቶሮንቶና አካባቢ ወደ ጉዳዩ ልግባና ጣራው አፈሰሰ ጣራው ካፈሰሰ በኋላ ሜክ ሹር ጣራው ለምን አፈሰሰ ሲባል በዚህ ባለፈው 2-3 አመት ውስጥ $130,000 ሩፍ ተሰርቷል 85,000 ደግሞ ዶላር ቤዝመንት ተሰርቷል ይሄንን እንደ ብርሃን ቴሌቪዥንም ወይ ደግሞ እንደ ኢትዮጵያ ማህበር ሜምበርም በዚህ ጉዳይ ላይ ደብዳቤዎች ጽፈን ነበረ ደብዳቤዎቹ የሚሉት እንግዲህ ተመልካቾቻችን ደብዳቤዎቻችን የሚሉት
ክሊሪፋይ አድርጉ። ለምሳሌ ወጪና ገቢውን በደረሰኝ ለኮሙኒቲው ማሳየት እንዳለባቸው ይገባናል። ሚኒት የተያዙትን እንደገና ደግሞ ይህንን የሚያክል $130,000 $85,000 አውጥታችሁ ቤቱን ስታሰሩ ድርጅቶች የተወዳደሩ ድርጅቶች ካሉ ይሄ የኃላፊነት ጉዳይ ነው፣ የኮሚኒቲ ጉዳይ። እኛ የምንጠይቀው የግል ጉዳይ አይደለም፣ እንደ ብርሃን ቴሌቪዥን ብቻ ሳይሆን ይሄ የኮሚኒቲ የህዝቡ ጥያቄ ነው። ቅርብ ቀን ጣራ አፍስሶ ብዙ ዶክመንት አበላሸ የሚል ሪፖርት አለ። በዚህ ጉዳይ ላይም ደብዳቤ ጽፈን ከአንድም 2-3 ጊዜ ጽፈን ትክክለኛ መጨረሻ ላይ አንድ መልስ አግኝተናል። እሱም ትክክለኛ መልስ አይደለም። ስለዚህ አሁንም እዚህ ፊት ለፊት ላይ ቆመን የምንጠይቀው የኢትዮጵያ ማህበር በቶሮንቶና አካባቢ ቦርድም ሆነ ሌሎቻችሁም ለዚህ ጉዳይ ለተጠየቀው ጉዳይ በነን ፕሮፊት ኦርጋናይዜሽን መሰረት ግልጽ ነው የሚለው መሰረት ይሄንን ከነ ኢንቮይሱ ከነ ተደራደራችሁበትና በአጠቃላይ ለብርሃን ቴሌቪዥን መብት ስላለን ነው ለብርሃኑ እንድትልኩልንና እኛ ደግሞ ሪስፖንሲብል የወሰዱ የሆኑ ቦርዶች ናቸው ብለን ለማህበረሰቡ እናቀርባለን የሚል እንድምታ አለው። ነገር ግን ከ3 ቀን በፊት ለብርሃን ቴሌቪዥን ከጠበቃ ደብዳቤ ደርሶናል። የክስ አይነት ደብዳቤ ነው። ደብዳቤውን ከጠበቆቻችን ጋር ተመካክረን መልእክት እናስተላልፋለን፣ እናቀርብላችኋለን። በአጠቃላይ ሁኔታውን እንግዲህ ይሄ ኮሚኒቲ የኢትዮጵያውያኖች ነው ሲባል የብርሃን ቴሌቪዥን ወይ ደግሞ የብርሃኑ ብቻ አይደለም። ሁላችሁም ኢንቮልቭ እንድታደርጉ አብራችሁ እንድትሆኑ ኮሚኒቲው እናንተ ነው። ኮሚኒቲ እኛ የምንሰራው ለተወለዱ ለሚያድጉ ልጆች ነው። እንደው በጣም ይቅርታ አድርጉልኝና ወጣቱ ትውልድ በአሁኑ ሰዓት ሌሎች ማህበሮች ውስጥ እናገለግላለን። እንደ ስሪላንካ፣ ኢንዲያን፣ ጣሊያን ምናምን ሄደን እናገለግላለን። እድሉ ሁልጊዜ ለወጣቶች ነው። ወጣቶች መስራት አለባቸው። ወጣቶች መሳተፍ ፕሮቴክት ኮሚኒቲውን ፕሮቴክት ህዝቡን ፕሮቴክት ማድረግ አለባቸው። የኢትዮጵያዊ ኮሚኒቲ ነው። ከዘር ከሃይማኖት ከሁሉ ነገር ነፃ መሆን አለበት። ስለዚህ ወደፊት አንዳንድ ዶክመንቶችንም ይዘን እንመጣለን። ነገር ግን ከጠበቃ ደብዳቤ ደርሶናል። ለሱ ከብርሃን ቴሌቪዥን ጠበቆች ጋር ተመካክረን መልስ እንሰጣለን። እጅግ የሚገርመው ነገር ብርሃን ቴሌቪዥን ይህን ያህል ሲያገለግል እንደዚህ አይነት የክስ ወይ ደግሞ የጠበቃ ደብዳቤ አልደረሰንም። ግን አሁንም ቢሆን እውነትና እውነት ብቻ ነው ማድረግ ያለብን። የካናዳን ህግ መንግስት ተከትለን መልስ እንሰጣለን። እናንተንም እናመሰግናለን። በቅርብ እንድትከታተሉ ሁላችሁንም እጋብዛችኋለሁ። አሁንም በድጋሚ የኢትዮጵያ ማህበር በቶሮንቶና አካባቢ የቦርድ አባላቶች፣ የትረስት ኮሚቴ አባላቶች ለተጠየቃችሁ ጥያቄ $130,000 እና $85,000 በኢሜል እንድትመልሱልን እንጋብዛለን። ይሄን ነገር ኮሚኒቲው ስለሚያገባው ነው ወደዚህ ያመጣሁት። ከልብ አመሰግናለሁ። እዚህ ላይ ላቁም። ከጥቂት ደቂቃ በኋላ እንመለስ። የብርሃን ቴሌቪዥን እንግዳችን ዝግጅት ነው። ሳምንታዊ የሆነው ዝግጅታችን ይቀጥላል። በየአመቱ ጁላይ 1 ቀን ካናዳ ዴይ በሚል ይታሰባል። ዘንድሮ ካናዳ እንደ ሀገር
የተወለደችበትን 159ኛ ዓመቷን አክብራለች። በዚህ ቀን ደግሞ የተለያዩ እንቅስቃሴዎች ይከናወናሉ በእኛም ማህበረሰብ በሌሎች ማህበረሰቦች ዘንድ። እስቲ ምን እንቅስቃሴዎች ነበሩ? ዛሬ ጁላይ 2 ነው፣ ትላንትና ጁላይ 1 ነው። ምን እንቅስቃሴዎች ናቸው ብራኑ? በጣም እንግዲህ ኮሚኒቲ ማለት ይሄ ነው። በጣም ደስ የሚል ቀን ነው ያለፈው። ይሄንን ነገር ቴክ ኦቨር አድርጎ በሰፊው ማክበር የነበረበት እኔ እንደሚገባኝ እንደ ሚዲያ የኢትዮጵያ ማህበር በቶሮንቶና አካባቢ ነበር። ነገር ግን የተለያዩ አይነት ድርጅቶች ተቋቁመዋል ኮሚኒቲውን ሲኒየሩን የሚረዱ። ለምሳሌ ጎህም መውሰድ ትችላላችሁ። ጎህም በጣም ነው የምናመሰግናቸው። እጅግ በጣም ብዙ ሲኒየሮች በቦታው ተገኝተው በዓሉን የካናዳን ዴይ ነፃ ቡና እየጠጡ ሲያከብሩ ነበር። እኔም በቦታው ተገኝቻለሁ። ትንሽ ሙቀቱን አልቻልኩትም እንጂ በጣም ደስ የሚል ነበር። ጎህ ነበር፣ ፒቱፒ ካናዳ ነበር፣ ኪዲ ፋውንዴሽኖች ነበሩ። ራሱ በሊበን የሚመራው የታይቡ በተለይ አቶ ሊበንን በብርሃን ቴሌቪዥን ተመልካቾች ስም ከልብ ነው ማመሰግነው። እሱ በሚሰራበት በጥቁሮች የተደራጀ ትልቅ ድርጅት ነው። እዛ ቦታ ነው የተከበረው። ግን ሁላችንን በአንድ ኢትዮጵያዊነት ተሰብስበን ስናከብር ነበር። እጅግ በጣም ደስ የሚል ነበረ። ሁላችንም ተፋቅረን ተከባብረን ሃፒ ካናዳ ዴይ 159ኛዋን ቀን ካናዳ አከበረች ብለን ደስ ብሎን ነው ያከበርነው። እጅግ በጣም ደስ የሚል ነበረ። ሌላው እዛ ከተከበረ በኋላ በተለይ ጎህ በሲኒየሮች ጉዳይ ላይ የሚሰራ ድርጅት ነው። ሳንድዊች በርገርም ምግብም ነበረ። ሌሎችም ድርጅቶች ነበሩ። በተለይ ደግሞ አንድም ድርጅት አለ በተለይ በዚህ በሀርት አታክ ጉዳይ ላይ የሚሰራ እነሱም ነበሩ። ሁሉንም በብርሃን ቴሌቪዥን ፕሮግራም ይዤላችሁ እቀርባለሁ ከዚህ በኋላ። ቢሆንም ከዛ ተመልሰን ደግሞ ወደ ዳንፎርዝ ስንል ከቄራ ነው የምንጀምረው። ቄራ በሰፊው ሲያከብሩ ነበር። ቄራ ሬስቶራንት እና ባር ሃፒ ካናዳ ዴይ ግብዣዎች ምናምን ሲያደርጉ ነበር። ቄራ ሬስቶራንት እና ባር። ከዛ በኋላ ባንቺ ሬንዴቮ ጋር እንዲሁም ሞቅ ደመቅ ብሎ ባንድ ነበረ፣ ሙዚቃ፣ ምግብ ነበር። እጅግ በጣም ደስ ይላል። ቴንኪው ባንቺ፣ ቴንኪው ሬንዴቮ ኦነር ባንቺ። ከዛ ደግሞ እንደገና መጣንና ካናዳ ዴይ ትላንት በቃ የሆነ የኢትዮጵያ አዲሱ ዓመት ነበር የሚመስለው። ታሪኩ ጋር ደግሞ እንዲሁ ደጃፍ ላይ በርበኪው ተደርጎ ሞቅ ደመቅ ብሎ ብዙ ኢትዮጵያኖች የተሳተፉበት በዚህ ዓመት የሆነ እንደ ካናዳዊ አይነት ስሜት የተሰማን ስሜት ነው። እጅግ በጣም ደስ ይል ነበር። ምናልባት በአንተ በኩል ሌላ ካለ? እነኚህ ናቸው። እኛ እንግዲህ በአካባቢያችን ኢስት ዮርክ በፕሮቪንሻል ሜምበር ኦፍ ፓርላሜንት በፌዴራል መንግስቱ ሜምበር ኦፍ ፓርላሜንት የተካሄዱ የተለያዩ አክቲቪቲዎች፣ ድግሶች ነበሩ። እንዳልከው ትንሽ ሙቀቱ ከፍ ማለቱ ብዙ ሰዎችን ወደ ውጭ ወጥተው እንዳይንቀሳቀሱ ማድረጉ ይታወቃል። ሆኖም ግን ያው ካናዳ እንኳን ለ159ኛ የልደት በዓልሽ አደረሰሽ ማለት እንፈልጋለን። ሀገሪቱን እንደ ሀገር በጣም ጥሩ ሀገር ናት ካናዳ። ለብዙዎች መጠጊያ የሆነች፣ ለብዙዎች ከለላ ያደረገች፣ ፌርነስ የሚባለው አሰራር ከሞላ ጎደል የሚታይባት ሀገር ናት። ፌርነስ ማለት በቃ ፌር የሆነ በሰዎች ህይወት ውስጥ ፌር የሆኑ ውሳኔዎች፣ ፌር የሆኑ ተግባሮች የምናይበት ሀገር ነው። በዚህ ዓመት ደግሞ ያው እንደምታውቀው የዓለም ዋንጫን ከሚያዘጋጁ ሀገራት መሃል አንዷ ካናዳ ናት። በቶሮንቶና በቫንኩቨር ጨዋታዎች ተካሂደዋል። በዚህም በጨዋታ የተመለከትነው ነገር የካናዳን ትልቅነት ነው። ስቴዲየም ውስጥ ከሚደረገው የቶሮንቶ ላይ ያለው በቢቢኤሞ የምንለው ስቴዲየም ትልቅ ስቴዲየም አይደለም፣ ከ50,000 ሰው በታች የሚይዝ ስቴዲየም ነው። ግን ካናዳ እንደ ሀገር ኳስ ጨዋታውን ከስቴዲየሙ ሜዳ ላይ ነው ያወጣችው። ደጋፊዎች ሰልፍ እንዲያደርጉ በማድረግ ትርኢቶችን እንዲያሳዩ በማድረግ ኳስ ጨዋታን ከስቴዲየም ያወጣች ሀገር ነው የተባለችው። በሌሎች ዓለም ዋንጫዎች ሁሉም ነገር የሚያልቀው ስቴዲየም ውስጥ ነው። እዚህ ቶሮንቶ ግን ትልቁ እንደውም ዋናው ጉዳይ ስቴዲየም ውስጥ አልነበረም፣ ከስቴዲየም ውጭ ነበር። ማለት ተመልካቾች እዛ ሄዳሉ፣ በቢግ ስክሪን ይታያል፣ ሰልፍ ይደረጋል፣ የተለያዩ ሀገር ደጋፊዎች ሰልፍ ያደርጋሉ።
ዛሬ የተረዳሁት ነገር ከሙቀቱ ከፍተኛነት የተነሳ ውጭ ላይ ለምሳሌ የተለያዩ ስኩዌሮች ላይ ይደረግ የነበረው የማሳያ እንትኖች ለዛሬ እንደተቋረጡ ነው። ምክንያቱም ከፍተኛ ሙቀት በመፈጠሩ ምክንያት እነኚህን የማሳየት እንትኖቹ እንደተቋረጡ ሰብተናልና እንግዲህ ይሄንን ግምት ውስጥ ማስገባት ያስፈልጋል። ክሮኤሺያ እና ፖርቱጋል የካናዳ ቲም ደግሞ ጁላይ 4 ይጫወታል። የካናዳ ቡድን ጁላይ 4 ይጫወታል። ከዚህ ጎን ለጎን እንደው አያይዘን ማየት ያለብን ማለት ወደ መሸጋገሪያ ከመሄዳችን በፊት በሚኒሶታም የሰሜን አሜሪካ ስፖርት ፌስቲቫል እየተካሄደ ነው። እስቲ እሱ ላይ የምትለን ነገር ካለ? እንግዲህ የሚደርሰኝ ሪፖርት እዛም ትንሽ ሙቀት አለ፣ ግን ጨዋታው እየተካሄደ ነው። እንግዲህ በዚህ በሳምንቱ መጨረሻ እሁድ የሚጠናቀቅ ይመስለኛል። ብዙም ሰዎች እየተገኙ ነው። ከቶሮንቶም ኢትዮ ስታር ቡድን ሄዷል። ያው እንደተሸነፈ ሰምተናል። ማሸነፍና መሸነፍ ያለ ቢሆንም በተለይ በጣም ወጣት ልጆች ስለሄዱ በጣም ነው ደስ ያለኝ። እንግዲህ good luck for our team እና በሰላም እንዲመለሱ እንመኛለን። እነሱም በአሜሪካ ጁላይ 4 የአሜሪካ ኢንዲፔንደንስ ዴይ ትልቅ በዓል ነው። እንግዲህ ከጥቂት ቆይታ በኋላ እንመለሳለን። አመሰግናለሁ። ኦኬ ተመልሰናል። ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። እንግዲህ ሰሞኑን የምረቃ ሰሞን ነው። እንግዲህ በዚህ በካናዳ በሰሜን አሜሪካ አሁን ትምህርት ቤት የሚያልቅበት ወቅት ነው። የተለያዩ አይነት ግራጁዌሽን ከኪንደር ጋርደን ጀምሮ የ6ኛ፣ የ8ኛ፣ የ12ኛ የዩኒቨርሲቲ ምርቃቶችን እያየን ነው። በተለያየ ደረጃ ልጆቻችሁ ለተመረቁ ለወላጆች፣ ለዘመድ፣ ለጓደኞች በሙሉ ኮንግራቹሌሽን ማለት እንችላለን። የኔ ሁለተኛ ልጅ ጆሹዋ 12ኛ ክፍል ጨርሷል እና አንዳንድ ሰዎች ጥያቄ ስለጠየቁኝ ነው ይሄንን ማለት ነው። 12ኛ ክፍል መጨረስ ምን ያህል ቦታ የሚሰጠው ነገር ነው የሚል ጥያቄዎች ስለተነሱ እሱን ለማስረዳት ላንሳ። 12ኛ ክፍል መጨረሳቸው ብቻ ሳይሆን እድሜያቸው 18 ዓመት ሲሞላ በራሳቸው ኃላፊነት ወደ መውሰድ የሚሸጋገሩበት ነው። ትልቅ የሚያደርገው በሰሜን አሜሪካ 12ኛ ክፍል መጨረስ ትልቅ ነገር ነው። 12ኛ ክፍል መጨረስ በጣም በጣም ትልቅ ነገር ነው። at the same time 18 ዓመት ስለሚሞላቸው ያው በራሳቸው ኃላፊነት የሚወስዱበት ነው። ግን በሰሜን አሜሪካ 12ኛ ክፍል መጨረስ በጣም ወደፊት ህይወት መሰረት የሚሆን ነገር ነው። ስኪላቸውን ወደ ኮሌጅ ወደ ዩኒቨርሲቲ በተለያየ መንገድ ሊሰማሩ ይችላሉ። ጎን ለጎን ደግሞ 12ኛ ክፍል ሲጨርሱ 18 ዓመት ይሞላቸዋል። በራሳቸው ኃላፊነትን የሚወስዱበት ስለሆነ እንግዲህ በተለያየ ደረጃ ልጆቻችሁን ላስመረቃችሁ ለወዳጅ፣ ለዘመድ፣ ለጎረቤት፣ ለሌሎች ኮንግራቹሌሽን ማለት እንፈልጋለን። በቀጠል ትችላለህ ብርሃኑ። አመሰግናለሁ። መጀመሪያ ኮንግራቹሌሽን። እኔ እንኳን በዚህ በቅርብ ብዙ ነው ማቀው ከልጄ ጀምሮ
ጓደኛዬ ልጅ በሎ ተመርቃለች። ግሬድ 12 ጓደኞቼ ልጆች ተመርቀዋል። የፊታችን እሁድ በቅድስተ ማርያም ካቴድራል ቶሮንቶ በማርያም ቤተክርስቲያን ለዩኒቨርሲቲ ለተመረቁ ልጆች በሙሉ ቤተክርስቲያኗ ትሸልማለች። ብዙ ወጣቶች የዛን ቀለታ እሁድ ዕለት እዛ ስለሚገኙ ልብሳቸውን ለብሰው እኛም እንደ ብርሃን ቴሌቪዥን ዘገባ ከዛ የፎቶና የቪዲዮ ምስሎችን ለእናንተ እናቀርብላችኋለን። እንኳን ደስ ያላችሁ። እንዳልከው ልጆች በፍቅር አድገው 12ኛ ክፍል መጨረስ ቀላል ነገር አይደለም። ምክንያቱም እንደ ሚዲያም እኛ ጋር የሚደርሰን ኢንፎርሜሽን ትምህርታቸውን ያቋረጡ ብዙ ልጆችም አሉ። ለዚህ ነው ቅድም ደጋግሜ ስለ ኮሚኒቲ አንዳንድ ጊዜ ኮሚኒቲ ላይ እንዲህ አይነት ነገር ስትሰራ አንተ ምን አገባህ የሚል ነገሮች አሉ። የሚያገባን እኔ ኢትዮጵያዊ ወገኔ ህፃናት ወድቆ በየመንገዱ ላይ እያየን ነው። አሁን ዳንዳስ ስኩዌር ላይ ዳውንታውን ይሄንን ስትመለከት የኮሚኒቲው መድከም፣ አብሮ አለመስራት፣ አለመከባበር፣ በየጥቃቅን ነገሩ ወደ የፍርድ ቤቱ መንከራተት፣ ተገባብቶ ቁጭ ብሎ ከማውራት ይልቅ አንዱን ማጥቃት፣ ይሄ የኛ ባህል ሆነና ትልልቆቹ የትንንሾቹን ህይወት እያበላሸን ነው። ስለዚህ ይሄን መጠንቀቅ አለብን። እግዚአብሔር ረቷችሁ፣ ፈጣሪ ረቷችሁ ትምህርታችሁን የጨረሳችሁ ልጆች እግዚአብሔር በዚሁ እንዲያስቀጥላችሁ ህይወታችሁን እንዲያስተካክልላችሁ እንመኛለን። እንደ ቤተሰብ እንደ ወላጅ ሁላችንም በቶሮንቶና አካባቢው እንዲሁም በካናዳ ባሉት ልጆች ጉዳይ ላይ ሁላችንም ኃላፊ ነን ብለን ማሰብ አለብን። ለዚህ ነው ኮሚኒቲው ወጣቶችን እንዲያሰራ ወጣቶች እንዲሳተፉ ምን ፈልገው። ለዚህ ነው እንደውም ቢቻል ኮሚኒቲ ውስጥ ትምህርት የከበዳቸው ልጆች መጥተው እንዲያጠኑ ኮሚኒቲው እንዲረዳ። ብዙ ምሁር አለ፣ ብዙ የተማረ አለ። በመሃል ባለመግባባት የተነሳ በጣም መራራቅ እንትን ብሏል። እኔ እንደ ብርሃን ቴሌቪዥን እንደ ብርሃኑ እንደ ግል ለህፃናቶች በጣም ነው የማስበው። ዛሬ እኛ ትልልቅ ሰዎች ነን። የልጆቹን ህይወት እኛ ካላስተካከልን ማን ሊያስተካክል ነው? ኮሚኒቲ ውስጥ እጅግ በጣም በማህበረሰብ ውስጥ የራሳችንን ችግር በየኮሚኒቲው የምናመጣ ሰዎች እንዳለን አውቃለሁ። ይሄ መስተካከል አለበት። ከብርሃን ቴሌቪዥን ጋር በተለይ ኢትዮጵያ ማህበር በቶሮንቶና አካባቢና ኢትዮጵያ ማህበር ቦርዶችም ማንኛውም ትረስት ኮሚቴውም መታችሁ መነጋገር ትችላላችሁ። የግል ቂም ጸብ ምናምን የለም። እኛ የምናገለግለው ለኮሚኒቲ ነው። 17 ዓመት በላይ እንደው መለስ አድርገና ያገለገልነው ኮሚኒቲው ነው። አሁንም ልጆች የተመረቃችሁ እንኳን እግዚአብሔር ረዳችሁ። ምክንያቱም እንደ ብርሃን ቴሌቪዥን ብዙ የወጣት ልጆች ዜናዎች እኛ ጋር ይደርሳሉ። ሁሉንም አናወጣም። የልጆች ጉዳይ እንዲህ በቀላሉ መታየት የለበትም። የቤተክርስቲያን አባቶች፣ ዳጊ ጋዜጠኞች በኮሚኒቲ ጉዳይ ላይ ስራችንን መስራት አለብን እላለሁ። የካናዳ መንግስት ይረዳል፣ ከተደራጀ ይረዳል። ብቻን ስትሆን ግን ብቻን ትቀራለህ። ስለዚህ አብረን እንሆን። አሁንም በድጋሚ ብርሃን ቴሌቪዥንን ማነጋገር የምትፈልጉ ኢሜል አድርጉልን፣ ኢንተርቪው እናደርጋለን፣ እንነጋገር ነው የምለው። አመሰግናለሁ። በእኔ በኩል በአንተ በኩል ሌላ ነገር አለ? አዎ እንግዲህ ለማለት የምፈልገው በዚህ ደግሞ በልጆች ትምህርት ሜንተሪንግ ላይ ቱተሪንግ ላይ ኮሚኒቲው ይሄን እንዲያስተባብር ከሌላ ጭቅጭቅ ወጥተን በዚህ አቅም ያላቸውን በዚህ በሜንተሪንግ በቱተሪንግ ላይ ፎከስ አድርገን መስራት እንዳለብን ነው። በልጆች በወጣቶቻችን ላይ ሌሎች ኮሚኒቲዎች እንደሚያደርጉት አንተ እንዳልከው ከተሰባሰብንና ከጠየቅን በጣም ብዙ ሪሶርሶች አሉ። ካልተሰባሰብክ ግን መንግስት ለእያንዳንዱ ሰው ሊረዳ አይችልም። ተሰባስበው የሆነ ነገር ማቅረብ እንችላለን። በእኔ በኩል እንግዲህ ያሉት ጉዳዮች እንዲህ ናቸው። ብርሃን ቴሌቪዥንን ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ እንዳትረሱ። አመታዊ አባልነት በወር 10 ብር ነው። ጆይን አድርጉ። በእኔ በኩል ጨርሻለሁ። ከልብ ነው ማመሰግነው። እንግዲህ ተመልካቾቻችን የብርሃን ቴሌቪዥን የሳምንቱ እንግዳችን ፕሮግራም በዚሁ እያጠናቀቀን ነው። ዳግማዊ አንተም ውሃ እየጠጣህ አየሩ የተበላሸ ስለሆነ እረፍት እያደረግህ ኤር ኮንዲሽን ተጠቀም። ሁላችሁም ራሳችሁን ጠብቁ። በተለይ ሲኒየሮቻችን በተቻለ መጠን በጣም የሞቀ ቦታ ባትሄዱ ጥሩ ነው። ይሄንን እላለሁ። የሳምንት ሰው ይበለን። ጤና ይስጥልኝ። እሺ፣ አመሰግናለሁ።
Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!